የጠየኩት እሷን ታያለህ፣ ዋጋህን ነው የሚሰጥህ። እትዬ እንዳለችው ነው አይቼው ለመከራ የተፈጠሩት ሁለት እህታማቾች አሁንም ቢሆን በሄለን ቤት እየተሰቃዩ ነው። መሰረት በሌላ በኩል ኑንያት ደግሞ ተመርዘሻል በሚል በተልካሻ ምክንያት ራሷን እስከምጠላ ድረስ ቀሊት ማንባቷን አላቆመችም። ሌላው ኤልሻዳይ ናት። ኤልሻዳይ ወይ ከትምህርቱ አልሆነች ወይ ከቤተሰቦቿ ገንዘብ ማባከን አልተቆጠበች። ታዱ ሁሉንም የህይወት ተሞክሮዋ ልታስረዳት ብትሞክርም ግን ደግሞ መረዳት ያልፈለገችው ነገር አለ። አንቺ ቤተሰቦችሽ ምንም ስለሌላቸውና ገንዘብ ስለሌለሽ ራስሽን ኮርምት አድርገሽ መኖር ነው የምትፈልጊው። እኔ ደግሞ የቤተሰቦች ንብረትና ሀብት ቢዝቁት አያልቅም የሚል መልስ ነበር የሰጠቻት። ግን ደግሞ እንድትማር እድሉን ላመቻችላት ፈልጋ ነበረ። ከዳኔ ጋር ያላትን ግንኙነት እንዲሁም ጆሲ ከሷ ምን እንደሚፈልግ ጠንቅቃ ታውቃለች። ዳኔንና ጆሲን ከማጣላት ውጭ ሌላ ምንም ያተረፈችው ነገር የለም። ዳኔን ጆሲን እንዲከታተልላትና ከሷ እንዳረቃት ጠይቀው ነበረ። ዳኔ ግን በጓደኛሞች መካከል ብዙ ነገር ሊፈጠር ጸብ ሊፈጠር ይችላል፣ ግን ደግሞ በአንቺ ምክንያት ነው የተጣላኝና አንድ ቀን እውነቱን ሲደርስበት ይታረቀኛል። አሁን ግን ከፊቴ ጥፊልኝ የሚል መልስ ነበር የሰጣት። ኤልሻዳይ ይሄ መልስ ስላላሳመናት ገንዘብ ሲያስፈልግህ ደውልልኝ ብላ ትታው ሄዳለች። ኑንያትና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ናሆም የሄለንን ሁሉንም ሴራዋን ያውቁባታል። ታዲያ ሄለን ናሆምን ባየች ቁጥር መሳቀቋና መደንገጧ አልቀረም። በተለይ ደግሞ የቶማስ ልጅ ድንገት ተነስቶ ሲመጣ ነገሮች በሙሉ ዝብርቅርቅ ብለውባታል። ታዱን እሷ ቀኝ እጇ ማድረግ ፈልጋ ነበር። አሁንም ስራውን ልታስቀጥራት ኤልሻዳይን ታዱን በጣም ስለሚፈልጋት ደውይላትና እንደምትፈልጊያት ነግረሻት ወደ ቤት እንድትመጣ አድርጊያት ብላት ነበር። ታዱም የሄለን ቀኝ እጅ መሆን እንደማትፈልግ ግልጽ ነው። ምክንያቱም መሰረት ምርጥ ጓደኛዋ እንደሆነችና መሰረት ላይ ያደረገችውን ነገር በሙሉ መሰረት ስላስረዳቻት፣ በእርግጥ ያን ነገር ሁሉ ከተረዳች በኋላ የሄለን አይደለም ቀኝ እጇ መሆን ምንም መሆን አልፈልግም፣ ሲጀመር አይኗንም ማየት አልፈልግም እያለች ነበር። ኑንያት ያለችበትን ችግር ማንም ሰው ሊያውቅላት አልቻለም። ሁሉም ሰው ምን ሆነች ነው ሲሏት ምንም እንዳልሆነች ብቻ ነው የምትናገረው። ግን ደግሞ ውስጧ ያለው ነገር በጣም ከባድ ነው። ተመርዘሻል የሚል ተልካሻ ምክንያት ሰጣታለች ሄለን ይህን ስታደርጋት እሷን ለማሰርና መሰረትን ለመበቀል እንደሆነ ግልጽ ቢሆንም ኑንያት በማታውቀው ነገር እየተቀጣች ነው። ከማሳገቷ ይልቅ ደግሞ አሁን ተመርዘሻል በሚል የውሸት ታሪክ እየፈጠረች አሁንም ቢሆን ከሷ ላይ መውረድ አልቻለችም። ታዲያ ጥሩ ሰው ለመምሰል አሁንም ቀጥላበታለች። በተለይ አይን አለምን በጣም ጥሩ ሰው መስላ ነው የምትቀርባት። አይን አለምም የሄለንን መልካምነት ነው የሚታያት። ማንም ሰው እሷን መጥፎ ሰው ናት ብሎ መገመትም አይችልም። ቶማስ ከቤቱ የጠፋበት አንድ ትልቅ ምክንያት አለ። መሰረት ሁሉንም ነገር እንዳወቀች ከነቃች በኋላ ለቶማስ እያንዳንዱ ነገር ማስረዳት እንዳለባትና ስለ ሄለን ሁሉንም ነገር መናገር እንዳለባት ያወስናለች። ታዲያ ይሄንን ያደረገችው ህይወቷ እንኳን ቢያልፍ የሄለን ማንነት ተጋልጦ ሁሉም ሰው ማወቅ አለበት ብላ ስላሰበች ነበረ። መሰረት አሁንም ቢሆን እሷ ትገለኛለች፣ ካወቀች ሁሉንም ነገር ሚስጥሬን አውቀዋለች። ሚሞሪ ካርዱን ከኔ ሰርቃ እሷ እጅ ነው ያለው እና ካስቀመጠችበት ሲጠፋት ካላገኘችው በቃ ያልቅልኛል ብላ ስትፈራ ነበረ። እንዳለችውም ሚሞሪ ካርዱን አግኝተዋለች። ሄለን ሁሉንም ነገር አግኝታ አይታለች፣ ሰምታለች። ስለዚህ መሰረት ምንም እንዳላስታወሰች በፊትም ጥርጣሬ ነበራት። አሁን ግን ሙሉ ለሙሉ ህልሟ ተፈቶላታል። ምክንያቱም ቀንደኛ ጠላቴ መሰረት ናት። ጉያዬ ስር ተቀምጣ ታጠቀኛለች ብላ የምትፈራው እሷን ብቻ ነው። እሷን መከታተል አላቆመችም። ግን መሰረትም ቢሆን ጠንቃቃ በጠንቀቅነት እየሰራች ነበር። አሁን ነገሩ በሙሉ ተበላሽቶባታል። ታዲያ ይሄን ነገር ለቶማስ ማሳወቋ ትክክል ነበር። ቶማስ ስልኩን ጥሎ ወዴት እንደጠፋ አልታወቀም። ናሆም ቶማስን ሲደውል አለማግኘቱና ስልኩን ሌላ ሰው እንደያዘው ካወቀ በኋላ በእርግጥ ይቺ ሴትዮ ለሱም እንደማትመለስ ገብቶታል። ናሆም ስለ ሄለን ሁሉንም ነገር ያውቃል። ሌላኛው ደግሞ አዶናይ ነው።
አዶናይና መኮ የሆነ ያወሩት ነገር አለ። ያወሩትም ስለ ሄለን ነበር። መኮ ሁሉንም ነገር ደርሶበታል። አገር ቤት ሂዶ ከመጣ በኋላ አንዳንድ ነገሮች ግራ አጋብተውታል። ሄለን አገር ቤት ሂዳ ልጆች እንደምታሳድግና እንደምትረዳ አውርታ ነበረ። ታዲያ ያወራቻቸው ሰዎች ሚስጥር እንዲጠብቁም አስጠንቀቃቸው ነበር። ግን ደግሞ መኮ ይሄን ነገር ደርሶበታል። ሄለን የተባለችው ግለሰብ ብዙ ህጻናትን ይዛ እንደምታሳድግና ብዙ ነገር እንደምታደርግ ከሰማ በኋላ መኮ ግራ ቢገባው እትዬ ይህን ነገር ታደርጋለች ወይ ብሎ ለአዶናይ ጠይቆት ነበር። አዶናይም በሰዓቱ ግራ የመጋባት ስሜት ነበረው። ምክንያቱም ሄለን ከዚህ በፊት በተደጋጋሚ ተደብቃ ስልክ ስታወራና እንዲሁም ደግሞ ኑንያት የጠፋች ዕለት በቴክስት እንዲሁም ደግሞ በዚህ እያለች የሆነ ስሜት እንደተዘበረቀረቀበት ልብ ብሎ አይቷት ነበር። በሰዓቱ እሱን ቁጭ ብሎ ስለነበረ ሄለንን ልብ ብሎ አይቷታል። ታዲያ ሄለንም እሷን ስትልካት አንደኛ ነገር ገንዘብ ስጪ ስትላት ከሱቁ ጋር እንደተነጋገሩና የምታመጣውን እቃ በሙሉ ፌስታል ውስጥ አድርጎ እየጠበቃት እንዲሆን ተናግራለች። ያ ነገር ጥያቄ ፈጥሮበት ነበር። ኑንያ ከጠፋች በኋላ ማውጣት ቢጀምርም ግን ደግሞ ይሄ ነው ብሎ ሄለንን ሊናገራትም ሆነ ለቶማስ ሊያማክረው አልፈለገም። ነገሩ በሙሉ ግራ ገብቶታል። በዚህ በፊት መኪናውን የሱቅ ያነሱት ሰዎች ሲያሳዩት አባቱ የሚመላለስበት መኪና እንደሆነ አውቆታል። ታርጋውንም አይቶታል። ግን ደግሞ ለምን የሚለው ጥያቄና ያልተፈታ የሆነ በመሃላቸው የተፈጠረ ትልቅ ጋሬጣ ችግር እንዳለ ቢገባውም ለማን ማማከር እንዳለበት አላወቀም ነበር። ቶማስንም ሊያናግረው ፈልጎ ነበር። ግን ደግሞ ሚስቱን ማማት የሆነበት መሰለውና አይ ስለ ሄለን ለቶማስ እንዴት ብዬ ነው የምነግረው የሚለውን ነገር ስላሰበ ሁሉንም ነገር በቃ ጋሼ ሁሉንም ነገር ትቼዋለሁ፣ እኔ ተሳስቻለሁ ብሎ ራሱን ለማረም ሞክሯል። ቶማስም አይዞክ፣ አሁን ያለህበት ስሜት በጣም ይገባኛል። አባትህን ያውቃው በቅርቡ ነው። ነገሮች በሙሉ ተወዛግበዋል። እንኳን ላንተ ለእኔም ግልጽ ያልሆነ ብዙ ነገር አለ። ብቻ የአባትህን ደም ለማውጣት እኔም ቀሌት እየለፋሁ ነው እና ሴት እንደሆነች ገዳይዋም ደርሼበታለሁ። የታገተበትንም አካባቢ አውቄዋለሁ እና በቅርቡ ሁሉንም እናየዋለን ብሎ አስረድቷት ነበር። አዶናይም በዚህ ነገር ተስማምቶ እሺ ጋሼ አምናሃለሁ፣ ሁሉም ነገር በጊዜ ይሆናል ብሎ ሊነግረው የፈለገውን ነገር ሳይነግረው በዚሁ ነበር ነገሩ የተቋረጠው። ታዲያ ይህ ነገር እንዳለ ሆኖ መኮ የጠየቀው ጥያቄ ለሱም ጥያቄ ፈጥሮበታል። መኮ እትዬ ልጆች ያሳድጋሉ ወይ ብሎ ነበር ለአዶናይ የጠየቀው። አዶናይ ማለት አልገባኝም ነበር ያለው። ነገሩ በሙሉ ድብልቅልቅ አለበት። ምክንያቱም አባቱ የተገደለበት ምክንያት ልጆቹ እንደሆኑ ያውቃል። በሰዓቱ አባቱ ሊገደል የሆነበት ምክንያት ልጆቹን ደብቆ ስለያዘና የአዶናይ አባት ልጆቹን አላሳይሽም፣ ላንቺም አሳልፌ አልሰጣቸውም፣ አንቺ አረመኔ ሴት እንደሆንሽ አውቃለሁ ብሎ ስለታገላት በዛ ምክንያት ነው ሄለን የገደለችው። ታዲያ ይህን ጭምጭምታ ስለሰማ አዶናይ ነገሩ በሙሉ ተዘበራረቀበት። የምን ልጅ ነው የምታወራው? እትዬ ልጅ እንደምታሳድግ አላውቅም፣ ሲጀመር ነጋዴ እንደሆነች ነው ማቀው ብሎ ነበር የነገረው። መኮም የማይጠየቅ ጥያቄ ነው የጠየቅኩት፣ በጣም ይቅር በለኝ። እኔም እኮ ግራ ቢገባኝ ነው አንተን የጠየቅኩህ እንጂ እሷ ስለ ልጅም ሆነ ስለምንም ስታወራ ሰምቼም አላቅ። ቤት ውስጥ የሚወራው ስለ ንግድ ብቻ ነው። ለዛም ነው የጠየቅኩህ። በጣም ይቅርታ አዶናይ ብሎ መኮም ይቅርታ ጠይቋል። አዶናይም ነገሩ በሙሉ ስለተወሳሰበበትና ከዚህ በፊት በልጆች ጉዳይ ሲወራ ስላሰማ በአባቱ ዙሪያ ላይ የአባቱ ገዳይም ሴት እንደሆነች ስላወቀ አይ ይሄ ነገር ለእኔ ትልቅ መረጃ ይዞ ይመጣል የሚል ነገር ነበር እና ቤት ውስጥ ማውራት አንችልም እና ወደ ውጭ ወተን አብረን ማውራት ያለብንን ነገር ሁሉንም እናወራለን ብሎ መኮም ድንገት ግራ ቢገባው ለምንድን ነው እዚህ ማናወራው? ምንድን ነው ማንም ሰው እኮ የለም ሲለው አይ እዚህ ማውራት የለብንም እዛ ማውራት እንችላለን ውጭ ላይ ብሎ ይዞት ሄዷል። ሁሉንም ነገር ሳስረዳውና ከነገረው በኋላ አዶናይ ከዛ አንድ የተረዳው ነገር አለ። ታዲያ ሄለንን ስለተጠራጠራትና የአባቴ ገዳይ ናት ብሎ ስላሰበ መኝታ ቤቷ ውስጥ ያስቀመጠው የሪከርድ ማድረጊያ ድምፅዋን እንዲቀዳ አድርጎ ከአልጋው ጀርባ ደብቆታል።
እትዬ ይሄን ነገር ሳደርግብሽ በጣም አዝናለሁ። ትክክል ሊሆን ትክክል አልሆን አላውቅም፣ ግን እውነቱን ማውቀው በቅርቡ ይሆናል እያላት ነበረ። ሄለንም አሁንም ከቴዲ ጋር ያላትን ግንኙነት አጥብቃለች። ቴዲ ግን ሁሉንም ችግር ራስሽ ተወጪው፣ ከዚህ በኋላ ከስራ ውጭ ሌላ ምንም የሚያገባኝ ነገር የለም። እናም እባክሽን በስራ ሰዓት ብቻ ስልኬ ላይ ደውዪ፣ ከስራ ውጭ እኔ ጋር ደውዪ ብሎ አስጠንቅቋታል። ሄለን ግን ግራ ቢገባትና ቶማስ መጥፋቱን ስታውቅ ቶማስ መሰረት ሁሉንም ነገር እንደነገረችው ስለጠረጠረች አሁን ላይ ተዋርደናል፣ የሆነ የተፈጠረ ችግር አለ፣ ስለዚህ የሆነ መፍትሄ መፈለግ አለብን ብላ ነበረ። ግን አይመለከተኝም፣ የፈለግሽውን ማድረግ መብትሽ ነው፣ ይሄ የአንቺ ህይወት እንጂ የግል ህይወትሽ እንጂ እኔን የሚመለከት ነገር አይደለም ብሎ አስጠንቅቆ ነግሯታል። ሄለንም ግራ ሲገባት አንተ ልጅ ግን ምን እያሰብክ ነው? ቶማስ እኮ ስላለው ጉዳይ አውቋል፣ መሰረት ሳትነግረው አትቀርም እያልኩ ነው ነበር ያለችው። በሌላ በኩል መሰረትን በድብቅ የምታወራው ልጅ ቴዲ ነው። በድምፁ እንደተረዳ ነው ከሆነ ቴዲ በተደጋጋሚ መሰረት ጋር ይደውልላታል። በቴክስት ነው ትውውቃቸው። ታዲያ እሱን ክንፍ ብላ አፍቅረዋለች። እሱም በጣም ያፈቀራት ይመስላል። በእርግጥ እሱን ያፈቅራታል ብሎ መገመት ያስጠራጥራል። ምክንያቱም ሄለንንም መጠቀሚያ ወይም ደግሞ ሄለንን መበቀያም ሊሆን ይችላል። ሄለን በፊት ፍቅረኛው ስትሆን ሀብታም ፈልጋ ቶማስን እንዳገባችው ከዚህ በፊት ነግሯታል። ታዲያ መሰረትን እንዴት ብሎ ሊያፈቅራት ቻለ? ይህ ግልጽ ያልሆነ ጉዳይ ነው። እናም መሰረት ከዚህ በኋላ በስልክና በቴክስት እያወራን ማንነትህንና ምንነትህን ሳላውቅ መቆየቱ ከብዶኛል፣ ካላገኘውክና ተገናኝተን ካልተዋወቅን ብለዋለች። እሱም አንድ ነገር ቃል ገቢልኝ ብሎ ካስገባት በኋላ እንዲገናኙና እንዲተዋወቁ ፈቅዷል። ታዲያ በተቀጣጠሩበት ሰዓት ነበር ሄለን ድንገት መታ ለቶማስ ምን አባሽ ነው ያልሽው እያለች እያስፈራራቻት የነበረው። በሰዓቱ ናሆም ባይኖርና እዛ ቤት ውስጥ እየተፈጠረ የነበረውን ነገር ቶሎ ብሎ ለማወቅ ባይፈልግ ኖሮ መሰረት አልቆላት ነበር። ዛሬ የተናገርሽውን ነገር ካልነገርሽኝ ከዚህ ክፍል በሰላም አትወጭም እያለች እያስፈራራቻት ነበር። በዛ መሀል መሰረትም ተጨንቃ ነፍስ ውጪ ነፍስ ግቢ በምትልበት ሰዓት ናሆም በሩን ከፍቶ ሲገባ ሄለንና መሰረት ተፋጠው ነበረ። ታዲያ ናሆምም ግራ ቢገባው ምን እየተፈጠረ ነው? መጣው ብለሽ እኮ ትተሽኝ ጠፋሽ፣ ምንድን ነው ችግሩ ብሎ ሲጠይቃት እሷም መሰረትን ቶማስ መቼ እንደወጣ እየጠየኳት እንደሆነ ብላ ተናግራለች። ግን ነገሩ እንዳልሆነ ናሆም ተረድቷል። የዛሬው ቪዲዮ በዚህ ነበር ያለቀው። በቀጣይ እስከምንገናኝ ቸር ሰንብቱ።